Alright. Sister Petina. Alright. In a bit time. Oh shit. You were super shabby too. Oh, super shabby too. Oh, super shabby too. Oh, super shabby too. Oh, Stepana Matana. Oh, Stepana Matana. You were Stepana Matana. You never time. You were. It's a man you be. Come on, you be እንግዲህ ሚኪ ይሄ ሳውዝ አፍሪካ አንደኛው ክፍል ነው አብዛኞቹ ጥቁሮች የሚኖሩት እዚህ አካባቢ ነው ደሞ ምን ቀረሽ እዚህ የቀረ ኮሌክት አለ ውይ እሱ ማድሮ እሱ ካለኛ ተይልን ባይሆን ውይ ያረሱ ማድሮ ነው ያለቀው ወንድሜን ይዤ መጥቼ እኮ ነው ታውቀው ሚኪ ይባላል ኦኬ ኃይሌ ይባላል ሰላም መጣ ኤርፖርት እንደመጣ ትንሽ ላስጎብኘው ብዬ ታዲያ ሎኬሽን ይሻላል ብለሽ ነው ያው እንግዲህ ከዚህ ቢጀመረሽ አይ እሱም በጣም አሪፍ እሺ ቻው ወንድሜ ቻው ወይ መጥቼ የዚህ ሀገር ኩሊ የለም ማለት ነው የኑሉ ቀበላስክ እንደዚህ ተሸክሞ የሚዞረው ወይ ኩሊ ሚኪ ስደት ተወጥቶ ኩሊ ተፈልጎ ይቻላል ብለህ ነው የማይሆን ነገር ነው ሁሉም አበሻ እንደዚህ እንደምታየው ተሸክመው ብላንኬት አንሶላ መጋረጃ የመሳሰሉትን እቃዎች በየቤቱ እየዞረ ያንኳኳ በዱቤት ይገዛላችሁ እያለ ነው የሚሸጠው እኔ ከፍሎቹ ኦፍ ኮርስ የሚገርም ሰዎቹ ልባቸው ጥሩ ነው ገንዘብህን አይክዱም እኔና ቢኒ ራሱ ለ2 አመት ያህል ይሄን ስራ ነው የሰራነው it's happening tonight Ancient God he was chabu bata foroso oh shit it's happening it's para to be tonight in the meantime ይሄ ደግሞ አብዛኞቹ ህንዶች ባለሱቆች የሚኖሩበት አካባቢ ነው የተወሰኑ ሶማሌዎች አበሾችም አሉ ብዙ አመት የቆዩ አልፎ አልፎ ሱቅ ያላቸው እዚህ አካባቢ እንደዚህ ደግሞ እንደምታያቸው መሬት ላይ አንጥፈው የሚሰሩ ሌሎች ስደተኞችም አበሾችም አሉ ወይ መጥቲ ያልነካካሽ ነገር የለም ጉደኛ ነሽ በጣም ያው ከተሰደዱ ምርጫ አለ ብለህ ነው እንግዲህ ሳውዝ አፍሪካ ጠንክሮ የሰራ የሚያገኝበት አላማውን የዘነጋ ደግሞ ሰምጦ የሚቀርባት ሀገር ናት ፈረሱም ያው ሜዳውም ያው ሚኪ Actually, find a place to me tonight. Someone's in the big soul shit. You I ain't gonna stop. መጥዬ ምንም ሰዓት በይኮ ምግብ አለቀ ነው አንዴ ላጉርስ ጄሪ የኔ ደርሳለሁ ወይ ያስኩትን መጥዬ ወይ ጄሪ በእናትሽ ካልተረጋጋው መብላት እንደማልችል ታውቂ ወይ መጥዬ በስማ እሷኮ ምግቡን ሲሸጠው እንጂ ስትበላው እንጂ አታረገው ለነገሩ እኛም በላላታለን እሷ ተወፍራለች ወይ አንቺማ ቅጥን ብለሽ ልብሽ ወል አንተ ዝጋጨጭቀኝ ለራሴ ፀሐዩና ላይና አዝሮኛል ደሞ ምን አላለሽና ያዞርሻል አንቺ የየሰውን ኪስና አላዙሪ እንጂ ኦፍ sorry guys 5 minutes ብቻ እሺ ይሄ ሳይነሳል መቲ ወይ ልምጣ ደስ ይለኛል ወይ ሚስት ምን ነው አምላኬ ቢሾፈኝና እንደዚህ ሁሉን ነገር ግፍ አርጋለን የሚሳይዛም ትሮጧን ጣል ቢያረግልኝ አሜኑ ሚስት ነው ያልከው አዎ ሚስት ላንተ ወደሽ ይናፍቀሃል ምን አልሽ አንቺ አይ ብቻዬን እንደ ካቤጅ ጥቅልል ብየተኛልሽ ወይ ሚኑ እኔ ግን የሚያናደደኝ እሷ እንዲየሆነችለት እሱ አርፎ አለመቀመጡ አያበሳጭም ማን ነው ደሞ እሱ ይሄ ነው አቶ ቢኒያ ባልተብየው ደሞ ምን አረገ ከዚህ በፊት ጄሲካ የምትባል ገርፍሬንዱን ካስወለዳት በኋላ አልፈልግሽም ብሎ ሲላት ደሞ አፈልቶ ፍርድ ቤት ካላቆምኩት ብላ ስትል ጓደኞቹ ምናምን አፈለ ባለፈው አባይ ገደባል ተብለን ያለ የሌለንን አዋጣ እና አሁን ምን አሁን ደሞ ይሄ የታውኑ ጎርፍ መጣ እንዴ ደሞ ታውን አረ አንቺ ምላስ ነው እንጂ አንተ ደሞ እድሜ ልክ ቁም ነገር የለም ሲያስጠላ እኔ ቆንጆ ሰሞኑን ዳውን ሆነሻል ምን ነው ቢኒ ዋት ግን መቲ አይሰለችሽም ደሞ ምኑ ትዳር ነዋ
እውነቴን እኮ ነው። ቆይ ግን እናንተ ከተጋባችሁ ስንት አመት ሆናችሁ? 7 እንዴ? ምን እየሆንሽ ነው እንዴ? 7 አመት እኮ ነው ያልሽኝ። እንዴ በስማም ገለሽ ነበር። 7 አመት ከቢኒ ጋር በኮንትራት ያው በየ3 ወሩ የሚታደስ። እንዴ እስኪ አስቢው፣ በኮንትራት እኮ ባይሆን ይሄን ያህል አመት ማግኘት አለ፣ ማጣት አለ፣ መታመም አለ፣ ፓራላይዝ መሆን አለ። እንዴ ከአንድ ሰው ጋር 7 10 ምናምን አመት እንዴ ልጅ ወልዶ ማሳደግ አይሻልም እንዴ? በህምጭ ምሳው ቆይ ግን ለምን ያድርሽለት አልመጣም? ኖ ቴንክ ዩ ማአዚ። እስኪ አንድ ያጉርሽኝ መቲ፣ በእናትሽ አንድ ያጉርሽኝ። ማአዚ ስርዓት ይኖርሽ። ታዲያ የገዛ ገንዘቤን ለማግኘት በየጊዜው መደወል አለብኝ ማለት ነው? ይኸውልህ አንድ ነገር ልንገርህ፣ ነገም ሌላ ቀን ሌላ ቢዝነስ ይሰራል። አዝናለሁ ግን ስለምታደርገው ነገር። የመቶ አድርገው። እሺ ኦኬ ቻው ባይ። ሟ ፍቅር ምናምን ሞከረሽ እንዴ ከታዴ? ፍቅር በረታብኝ ተጨነቀ ሆዴ፣ በልክ አይሆንም የኔ አንተን መውደዴ እኮ ከታዴ። ኧረ እባክሽ አንድ ወንድሜን እስኪያስመጣልኝ ድረስ ነው እንጂ። የትኛውን ወንድምሽ ነው የምታስመጪው? ትልቁን ትንሹን? ትልቁማ ይብዛ የሚነስም የራሱ የሆነ ስራ አለ። ትንሹ ነው እንጂ እዛ ያውደለደለ ማዘርን ከሚያስቸግራት እዚህ መጥቶ እንደሚሆን ቢሆን ይሻለው። የምታስመጭበት አላማ ይሄ ከሆነ ግን አረ ነው ቢቀርብሽ ነው የሚሻለው። ለምን መቲ? ይሄው እንዲሆን ያለው ነው እንቀበጣጥረሽ ከማትፈልጊው ሰው ጋር ዴት እያደረግሽ የምታስመጪው። እዚህ መጥቶ ያንቺ ሸክም እንዲሆን ነው። እዛ ከምታውደለድል እዚያው ደልድል የሚለው መንፈስ ውስጡ ከተሽበት። አገር እኮ ሳውዝ አፍሪካ ነው። ኑሮ ራሱ በዚህ ጋር ልምዝግ እያደረገ ያስተምረዋል። መአዚ I don't think you got my point እያልኩሽ ያለሁት እኮ ይህንን አመለካከት ከውስጥሽ አውጪው ነው። ሄይ ቢኒ እንዴት አመሻ? እንዴት ነህ? እንዴት ነበር ውሎ? መቼስ እኔ ካልደወልኩ ተሳስተህ እንኳን አትደውልም አይደል? አይ መቲ እያወቅሽው የስራውን ጸባይ። በል ራት እየደረሰ ነው ተነስ። እኔ ራት ቢቀርብኝ ይሻላል። አሁን ጊዜ ነው ከና አብርሃም ጋር የሆነ ነገር የቀማመስኩት። በል የማይሆን ነገርማ አትናገር። እንዲህ ተዋክቤ ልቤ ጥፍት ብላ የሰራሁትን ራት አልበላም። በል ተነስ። ወይ መቲ ምን አለ ቢቀርብኝ? ቢኒ ነገርኩ፣ የማይሆን ነገር አትናገር። ይልቅ ይኸውልህ እንዲያስርብህ እቺ ነው ተጎንጭበት። ሄሎ መላኩ፣ ዛሬ ተራ ስራ ይወጣል እንዴ? ያን ያልከኝ ነው። በቃ ጠዋት ላይ አዲስ ነገር ካለ አሳውቀኝ። ጠዋት ግን ሌላ ቦታ ከሄድክ ትጣላኛለህ። ኦኬ፣ ሰላም እደር። ስልኩን ቁጭ አድርገውና እንብላ እንጂ። ይሄው አስቀመጥኩት። አሁን ደስ አለሽ? ኦፍ ኮርስ ለምን ደስ አይለኝም? እየጠበቅኩ አይደል እንዴ? በል ያዝሽ።
መልካም ልደት ላንተ መልካም ልደት ላንተ መልካም ልደት ለቢኒ Happy birthday to you አቤት መቲ ቀን አይረሳሽም ማለት ሌላ ጊዜ ግን thank you ነው የሚባለው እሺ የኔ ጌታ Happy birthday thank you መጣው እሺ መቲ በጣም ቸኩላለሁ Mazi, your boyfriend is calling you outside. Which one? ስንት ናቸው ለመሆኑ? ማዚ ለምን የሆነ ታፔላ ምናምን መለያ ትለጥፊላቸው? አንተ ራሱ አንድ ሰሞን በጠዋት አብራችሁ ወፍ ሳይንጫጫ አያችሁ ነበር። እንዴት ነው እጣው ደረሰሽ እንዴ? በዛ በሊት ሰብስታንድ ብቻ ጸሎት አስጠምቃት ነው ለዘፍቃት አንድ ሁለት ደውዬ ባዋራት መኪና ካላለ መምድከኝ ብላ ሙጭጫ አትል መሰላችሁ? አንተም የኔ ጣ ደርሷላ። እኔ ጎኗ ቁጭ ብዬ ለፈልፋለሁ፣ እሷ ፊቷን በስፖኪዮ ያየች ሊፕስቲኳን ትለቀለቃለች። አንቺ ነሽ እንጂ ይላታለሁ። አንደ ቁራሌው ሎኬሽን ለሎኬሽን እግሬ እስከሚቀጥን ድረስ ዞሬ የገዛዋትን መኪና በ3 ቀን ውስጥ ፍሪሲዮኑን አፍና ቡጓርጋ ታነደው መሰላችሁ? ሰው እንዴት ግራና ቀኙን እንኳን መለየት አይችልም? ወደ ግራ ስላት ወደ ቀኝ ትሄዳለች፣ ወደ ቀኝ ስላት ወደ ግራ ትሄድ። አሳቃ ልትገለኝ እኮ መጨረሻ ግራ ሲገባኝ በቃ የገንዘብ ነገር እንደማይሆንላት ብቻ ስለማቅ 100 ራንድ ዳሽቦርዱ ላይ በአንድ በኩል በቀኝ በኩል 50 ራንድ በግራ በኩል ለጠፍኩላትና የኔው እንዴ ወደ 100 ስላት ሽብልል ወደ 50 ስላት ሽብልል ታረገው ጀመር። እኔ አላምንም እሱ ለኔ ይሄን ይዞ ከቻይልም ማን ነው በዚህ ጠራራ ፀሐይ እንዴ ተቀጠቀጠው? በእናትሽ ዘንድሮ ሀብታሙም ደሃውም በወር 10,000 የሚጥለው በወር 100,000 የሚጥለውን እኩል ከተከዘ ታየኝ ቀጣዩ ምን ሊሆን እንደሚችል። መጣው ሄሎ መቲ። ሰላም ነኝ። ምሳኮ መጥቻለሁ። አዎ ቢዚ ነበርኩኝ። አሁን የደወልኩልህ ማታ እራት ስለምጋብዝ ሌላ ፕሮግራም እንዳትይዝ ብዬ ነው። ደግሞ ምን ተገኘ? እራት ልጋብዝ አልችልም? እሺ የት እንገናኝ? እቤት ተገናኝተን አብረን ብንሄድ አይሻልም? ደግሞ በአንድ መኪና ከሄድን ስንት ጊዜ ሆነን አልናፈኩ? ማዚ ግን ስልኩን ማን ያመጣልሽ? ፍቄን አታውቂውም? አልነገርኩሽም ስለ ፍቄ ዋሌት? ፍቄ ፍቅቅ ብሏል አላልኩሽም? አንቺ ግን ተወጃለሽ ማዚ? እንዴ አይነት ጥያቄ ይጠይቃል እንዴ? ድብና አድርጌ ነው የምወዳው። የኢኮኖሚ ዋልታ ፍቄ የገቢ ምንጫችን ፍቄ ወር እየጠበቀ ፍቄ ቢል የሚከፍልልኝ ፍቄ Guess what? ኦ ሄሎ መላኩ፣ ሰላም አመሸህ? እሺ ስንት አደረጉልህ? ቅዱስ ሀሳብ ነው አይደል? ኦኬ ሰላም እንደር። ቻው። ሰላም አመሸህ መኮንን። ሶሪ ከመሸ ረበሽኩ። እኔ የምልህ ቀለ ታደለ ስንት ሰጠኸው? ደፍተር ላይ ጽፈሃል። ጠዋት ደግሞ ደብል ቼክ ታደርጋለህ።
ለምን መሰለ ደላላው ትንሽ ክፍተት ካገኘ ይሸውደናል ብዬ ነው። ኦኬ ሰላም ዳር ቻው። እንዴት ደክሞኛል መሰለሽ። እስኪ ቢል በያቸውና እንሂድ። ቢኒ እንድናወራ እፈልጋለሁ። ፕሊዝ ነገ እናድርገው። ደክሞኛል እያልኩሽ። ቢኒ we need to talk። እሺ ባጭሩ ምንድን ነው? እስኪ አንድ ጥያቄ ልጠይቅህ። እኔ እናንተ መቼ ነው አብረን መኖር የምንጀምረው? ከማን ለዚህ ፌዝ ነው እንዴ? በዚህ ደረቅ ሌሊት ቢኒያም ተመለስ፣ ቁጭ አድርገውና እንነጋገር። ምንድን ነው ፌዝና ቁም ነገር ስቀላቅል አይተኸኝ አታውቅም? ደግሞ ታውቀዋለህ ጥያቄ ፌዝ እንዳልሆነ። መልስልኝ። እስከ መቼ ነው እኔ እናንተ በዚህ ቤት ውስጥ ኩኩሉ ጨዋታ የምንጫወተው? እስከ መቼ ነው እኔ እናንተ አልጋ ብቻ ሼር እያደረግን እኔ ወደ አንተ አንተ ወደ ገንዘብ የምትሮጠው? መልስልኝ እስኪ። ኦኬ ዛሬ ገና ገንዘብ ጠየቀኝ ብለሽ ነው? ፕሊዝ ነገሮችን ኦብፈስኬት ለማድረግ አትሞክር። ደግሞ እንደዚህ በእንደዚህ አይነት ተራ ምክንያት ተነስቼ እንደማልናገርህ ታውቃለህ። ቢኒ ቤታችንን ለማስተዳደር ኑኗችንን ለማሳደግ ምን ያህል እንደምትለፋ አውቃለሁ። አም ኦልሶ ትራይንግ ማይ ቤስት። ግን ችግሩ ምንድን ነው ቢኒ? አም አይ ቦሪንግ? ወይ በሚስትነት ያጎደልኩበት ነገር አለ? ለምን አትነግረኝም? እና ቢኒያም ከሌላ ሴት ጋር እየሄደ ነው የምትዩ? አላልኩም ቢኒ፣ አልወጣኝም። ምንድን ነው የምትዩ? ሆኖም ከሆነ ደግሞ ኑሯችንን እናስተካክል። ያጎደልኩት ነገር ካለ ላስተካክልልህ፣ ወደ ቤትህ ልመልስ። አንድ ነገር ልንገርሽ፣ እኔ ቢኒያም ተሰድጄ የመጣሁት ሰርቼ ራሴን ልቀይር ከድህነት ላመልጥ እንጂ ለሃኒሙን አይደለም። ገባሽ? ስማ ዛሬ ምን ሆነ? ፊትን ጥለው። ዛሬ እባክህ ከፍቶኛልን፣ ደስ ብሎኛል። ሎኬሽን ለኮሌክት ሄጄ የሆኑ ምርጥ ከሰመሬ ደጃፍ ላይ ድንኳን ተጥሏ ላይ መሰላችሁ። እዛ ምንድን ነው ብዬ ሳጠያይቅ አሮጊቷ 1200 ይዘው ላሽ ብለዋል። ከዛ ጭንቅላቴን ይዤ ያልኩ ስገባ ብሬን ውሃ በላው ብለህ አንተ ደግሞ እስኪ ወሬን አስጨርሰኝ። ከዛ ልጅቷም ጎረቤት ተከታትሎ አረ ችግር የለውም ይከፈልሃል ምናምን ቢሉኝ አረ እኔ ለገንዘቡ አይደለም ለአሮጊቷ ነው ብል ማን ይስማኝ? ከዛ ልጅቷ ጓዳ ገብታ ስሊፑን አይታ 1200 ቆጥራ ገጨችኝ። ለምባ ማበሻዬ እሷን ይዤ ባንኬን ዘግቼ መጣሁ። Is this good? Friend. Nonsense. Hey, what is this? Huh? I just want to know what's going on inside. Sorry guys. It's not a problem. He's my husband. It's fine. Okay. If there's anything else, just give us a call. I'll do that. Thank you guys. I really appreciate what you've done to me. Keep well. Okay. አይዟችሁ ተረጋጉ። ብዙ ገንዘብ ወሰዱባችሁ እንዴ? ገንዘብ አላፊ ጠፊ ነው። ነገ ሰርቻ አገኘዋለሁ። እኛ ያለንን ሰጠን እንጂ መቲ ብሬን በሉት እኮ። ምን አሁን ብሬን ስላለባትሽ መቲ ምን ነው በደፋኝ
ምን ነው ባልነካው በዛው በቀረው። ቢኒ ፍቅር ዛሬ በጣም ደስ ብሎኛል። ዱ ዩ ኖ ዋይ? ብሩን ሰዎች ስላልወሰዱ ነው። ሌላ ሞክር። ሰው ስላልሞተ ሌላ አይ ዶንት ኖ። እስቲ አንቺ ንገሪኝ። ስለመጣህ ነው አይኔ ጌታ። ሬስቶራንት ከመጣ ስንት ጊዜ እንደሆነ ታውቃለህ? ትዝ ይልሃል ያኔ ማማና አባባ እንኳን ከሀገር ቤት መጥተው ኬፕ ታውን ደርሳችሁ ስትመለሱ ያበሻ ምግብ አማረኝ ብለው ማማ እነማዬ መጥተው ከሄዱ ድፍን ዓመት አለፋቸው አይደለ? ኢትስ ኦኬ። ሀሳብ በሙሉ እኔ ላይ ስለነበር ላታስተውለው ትችላለህ። አንድ ነገር ላስቸግርሽ። ምንድን ነው እሱ? እስኪ ያንን ማስታወሻ ደብተሬን አምጪልኝ። ዛሬ መትዬ ሱቄን የመሸሽ ያህል ነው ዘግቼ የመጣሁት። ምን ነው ላይ እንዴ ሌባው መቲ ገቡብሽ? ሌቦች ወይ ቢገቡብኝ አይሻልም እንዴ? ሙች በጉጉት ገደሉኝ እኮ። ሄላ ትሙት ስልሽ መቲ ሙች ካውንተር ላይ መተው ሂሳብ ሊከፍሉ ሲሉ መቲ ብር ነው የሚከፍሉት ወይስ መሳሪያ ነው የሚያወጡት ብዬ እንዴት እንደሚዘገንነኝ አጠይቅ። ወይ ሄላ የሌቦቹ ነገርማ እኮ የታወቀ ነው። ምን ታረጊዋለሽ? አሁንማ ሼር ሆኗል እኮ የምንሰራው፣ ግማሽ ለነሱ ግማሽ ለኛ። እኔማ እንዴት እንዳስጠላኝ ልነግርሽ አልችልም። አብርሃምን አወቅሽው? አብርሃም የኛ ይቢኒ? ኧረ አብርሃም ኮተን ቤቱ። ኦኬ አዎ። ካውያ አግለው ልጁንና ሚስቱን ሊያቃጥሉበት ሲሉ ያለውን ብር ጠቅላላ ሙልጭ አድርጎ አይሰጣቸውም። ይዘውት ነኩታ። እንዴት እንደሚያሳዝኑ ብታይ። እና አስኒን ጎዷት? ኧረ እሷን እንኳን የነኳት አይመስለኝም። እንዴት እንደምታሳዝንሽ ሀናማ። እሺ በስመ አብ ዘንድሮ ተነስቶባቸዋል ማለት ነው። በጣም መትዬ። ሀና ሲሰማሽ? ሀና አልኩ እንዴ መትዬ? ኧረ እኔ እንጃ ይላል እላለሁ። ምን ችግር አለው? ሀናን ዘረፏት። ሀናን ዘረፏት? ሀና ምን ሱቅ አላት እንዴ? ሱቅ ወይም መኖሪያ ቤቷን ብቻ ከሁለት አንዱ ነው። እንደዛ ነው ሲባል የሰማሁት። ወይ የሴቶች ወሬ። ጎበዝ ነኝ መትዬ። ያልተጣራ ወሬ ይዤ መጥቼ ይኸው ተዋረድኩልሽ። እንደው ምን ይሻልሻል ሌላ? መቲሙች ደግሞ እኮ ወሬውን የማመጣው ከነሱ ነው። የሴቶች ነገር ሲል አይገርምም ድፍረቱ። አይ ጄሪዬ እንዴት ነሽ? ሰላም ነሽ ወይ መትዬ? ነኝ ቆንጆ። ሰላም ነሽ ወይ? ኧረ ዝም በይ ሄላ። ኧረ እባክሽ እንዴ! እስኪ እንደው እስከ መቼ አውርተሽ ትችዋለሽ? ኧረ ዝም በይ ሄላ ትሙስልሽ። አስቢው እስኪ። ጨምረው ያሩሻል ጨምረሽ ታወሪያለሽ ሲገለጥ ውሸት፣ ጨምረው ያሩሻል ጨምረሽ ታወሪያለሽ ሲገለጥ ውሸት። ሄላሙች አሁንስ አበዛሽው። ዊ እኔ ካንቺ የት ልሂድ ሄላ? እንዴ ሄላ ትሙት አሁንስ ምን እንደናፈቀኝ ታውቂያለሽ? ሌላ ሰው ሆኜ አንቺን ማየት። እንዴ ሄላ ውርድ ከራሴ። እኔ የለውበትም። አንድ ቀን የታውንስ ተሰብስቦ አናት አባትሽን ብሎ የገደለሽ ለታ እንደ እባብ ተጨፍጭፈሽ ትሞቻታለሽ። ሬሳሽን ማን አባሽ ወደ ሀገር እንደሚልክልሽ እኔ አላውቅም። ስለ ሌባ ነው። ምን ነው ገቡብሽ እንዴ? ወይ ጉድ! ቢገቡብኝ አይሻልም እንዴ? አንደኛዬን እርፍ ለው ነበር። እና እዚህ ሌባ የለም አሉሽ? በቀደም ዚያራ እንደ ጉድ የሰሯቸው። ለካ ባለፈው ሚኑን 40 ሺህ አንድ ነው የቃሙት። 40 ሺህ? በዚህ አይነት እንኳን ኮማ ውስጥ ጎማ ውስጥ መግባት ሲያንሰው ነው። አያሳዝንም? ኮማ ውስጥም ገብቷል። ግን የሚያሳዝነኝ ለሱ የመጣጡስ ለሱ መትረፉ ነው። ደሞ እሷ ማን ናት? እቺ ናታ መቲ። ሄላ ገና አሁን ባይኔ መጣሽ። መቲ ደግሞ ምን አረገች? እሷ ናት አላሉም እንዴ? በጧት ተነስታ ከኤጀንቷ ጋር ስለ ብር ስታወራ ሰምተው አበሾች ሌባ ይላኩባት።
እነሱ ግን ከና የሚያገኙት ምን አለበት ብሩ ሲኖረው ለኛም ቢነግሩ። ወይ አንቺ እነ መላክ ምን ሰርተው ይብሉ? በየምግብ ቤቱ ያስቀመጡት ወሬኛ ይሄንን አይደል እንደሚለቃቀምላቸው? አንቺ ደግሞ ሰው መኮነን ስትወጂ ወይ ወሬ አታመጪ ወይ ያመጡልሽን አትቀበይ። እንዲህ አይነት ወሬ እያመጣሽ እንዴት ልመንሽ ሄላ? ምን ማለት ነው? ሲጀመር ሚኑን 40,000 ሳይሆን 20,000 ነው የቃሙት። ሲቀጥል ደግሞ እንኳን ኮማ ውስጥ ሊገባ ሆስፒታልም አልሄደም። ታውን ግን ሲወራ የሰማሁት እንደዛ ነው። ሄላዬ ለሌላ ጊዜ ስታመጪ እያጣራሽ ፕሊዝ። አንቺ ደግሞ ምን ሰዓት አለን እና ነው አጣርተን የምናመጣ? ምን ይሻላታል በእግዚአብሔር። እኔ ግን እቺ ነድር ነጋሪ ነበር ማደርጋት። ወይ ማአዚ በያ አንቺ ምን አለብሽ? አቶ ከበደ ሞቱ ብለሽ ንገሪ ብንላት አቶ ከበደ ከነ ቤተሰባቸው አለቁ ትበል እንዴ? ደሞ ለካስም አለ። ምን ነው ታመሻለህ? በቃ እዚህ ሆናለሁኛ። እሺ መላክ እንጣላለን። እሺ ሄደ ሞዛዛ ላቭ ዩ ቱ ባይ። ቢኒኮ መጥቶ ነው መኪና ሊቀይርና ሳንቲም ፈልገው። እንዴ ቢኒ ቤት ሳይገባ ነው እንደሚሄደው? ከመቼ ወዲህ? እኔ ባል ደግሞ ያስኩትን እቃ እንደተላከልሽ ተቀብሎ ይላከኝ እንጂ ታነቱን ቁም ነገር ያውቀዋል ብለሽ ምንም የተለወጠ የተሻሻለ ነገር የለም እያልሽ ነው ያለሽው? ሞኝ ነሽ ጄሪ። ወይኔ ወይሱ ካልተቀየርን በስተቀር ምን የሚቀየር ነገር ይኖራል ብለሽ ትጠብቂያለሽ? you know what አሁንማ ላይፍ ራሱ ትርጉሙ እየጠፋብኝ ሄዷል። ፕሊዝ መቲ ዶንት። ይሄንንማ ካንቺ አልጠብቀውም። እንኳን እኔና ስንቱ እንዴ! ጭራሽ መድኃኒቱን በመጠጥ ምን እያደረግሽ ነው መቲ? ምን ላድርግ ጄሪ? ጫስ ይኖራል አይደል? ኖ ባዶ ቤት እየተዘጉ መጠጥ መጋተሩ ሶሉሽን ይሆናል ብለሽ ታምኛለሽ? እስከ ጊዜው ድረስ የሚገርምሽ ነገር እኮ ጠንካራ ነኝ፣ ቆራጥ ነኝ፣ ብርቱ ነኝ። ግን በቢኒ ሲሆን በፍቅር ሲሆን ለምን ለመቁረጥ እጅግሬ ሽባ እንደሚሆን አላውቅም። እኔ አይገባኝም፣ የምትይው ነገር በፍጹም አይገባኝም። እኔ ይህንን ነገር ጥንካሬ ሳይሆን ድክመትሽ ነው ልለው የምችለው። ላፈቅርሽ ሰው መጎዳትሽም ድክመትሽ ነው ሊሆን የሚችለው። ጄሪ ምን እያልሽ ነው? አዎ እንዴት ነው ፍቅር ለሰው ልጅ ድክመት፣ ፍቅር ለሰው ልጅ ስንፍና ሊሆን የሚችለው? ይሄማ በፍጹም የማይሆን ነገር ነው። እሺ ይሄ መጠጥ ይብቃሽ፣ ስለ እግዚአብሔር ልለምንሽ። ያኔ ለመቲ ግን ፍቅር ድክመቴ፣ ፍቅር ስንፍና መቼም አይሆንም። ልንገርሽ ብርታቴና ጥንካሬ እንጂ። እኔ ቁርጣት ምን ነው ማዚ አመመሽ? የሆነ ነገር ነግርሻለሁ ብለኝ ሆዴን ቆረጠኝ። ነገሪኝ በቃ። እሺ ለማንኛውም በቃ ጃምቦ ምን ሆነ? ባለፈው ኤጀንቴ መታ የሆነ ባንክ እዳ መክፈል አቅቷቸው ጨረታ ሊወጣ ነው ምናምን ውስጥ ለውስጥ ብላኝ ነበር። ከዛ በቃ ዝም ብዬ ልሞክር ብዬ የተወሰነ ዳውን ፔመንት አስይዤ ነበር። እንደ አጋጣሚ ሆኖ ተሳካልኝ። አይገርምም? ጨረታውን አሸነፍኩ። አሁን ኔክስት ዊክ እረከባለሁ። እሰይ እንኳን ደስ ያለሽ የኔ ቆንጆ። ቴንክ ዩ። የኔ ባትሆኝ ቆጨኝ ነበር። ሌላው ነገር ማዚ ስንት ብር አለሽ? ቢመቴ ስንት ጎደለሽ? ብቻ በሚሊዮን እንዳይሆን። ማዚ ስንት ብር አለሽ? አም ሲሪየስ። ማዚ ባለፈው አገር ቤት ለአመት ባል ልኬላቸው የተረፈኝ 15,000 ብር አለኝ። ዋት ማዚ ምን ይሻልሻል? በእግዚአብሔር መቲ ምን ላድርግ? ይብዛም ይነስም አገር ቤት ሄደሽ የቤተሰቦቼን ኑሮ አይተሽዋል አይደል? ሶ ዋት ምን ማለት ነው ማዚ? እነዚህ ሰዎች እኮ አንቺም ሳትሰደጂ በፊት በልተው ያድሩ ነበር አይደለም?
ካም ኦን ካንቺ ጋር ነው ማውራው ማዚ መልሽልኝ ያድሩ ነበር አያድሩም ነበር መልሽልኝ ነበር በቃ ዛሬ ግን በመትልኪላቸው ገንዘብ ትላንትና ሽሮ ይበሉበት ከነበር ዛሬ ስጋ ይበሉበታል ትላንት ሰልባጂ ለብሱ ከነበር አዲስ ይለብሱበታል እንጂ አጠራቅመው ሌላ ለውጥ ውስጥ አይገቡበት ምክንያቱም ኤቭሪዴይ እንደምትልኪላቸው ኤክስፔክት ያደርጋሉ ትንሽ ጊዜ ራስሽን ቆጥበሽ ግን አጠራቅመሽ አንድ የመተዳደሪያ ነገር በትልኪላቸው እነሱም ከድህነት ይወጣሉ አንቺም ባንድ ፊትሽን አዙረሽ ራስሽን ታቋቁሚያለሽ ግን በዚህ ጉዳይ ዙሪያ ስንት ጊዜ ተነጋግረናል ማዚ አሁን ወደ ቁም ነገሩ እንዴ ብቻ ወለ ሱቅ ልታረግኝ እንዳይሆን እሺ እኔ እንደው ሰርተሽ ትከፊኛለሽ ብዬ የሚሆን ብቻ በነፃ whatever ሰጣውሽ ሱቁን ምንሽም ሞልተሽ ነው የምትሰሪበት እንዴ ቆይ ጓደኛነታችን ለመቼ ነው እሺ የቀን ዕቁብም ቢሆን ሰብስበን እንሰጣታለና yes እሺ መቲ ሰላም ነው ሰላም ነኝ እንደነ ምን ነው በደና አዎ በደና ነው ቢኔለ እንደዚህ ቢኒኮ ቀን ላይ ነው የተለያየ ነው ለምን መላኩ ጋር ደውይለት እዛም ደውያለሁ መላኩ ማላየው ማለት የሆነ ነገር ያዥ አይ ነው ሶሪ ረበሽኩ አይደል it's okay okay it's fine አልተኛሽም እንዴ አንተ ሳትመጣ ከመቼ ወዲህ ነው የምተኛው ግን በሰላም ታዲያ በሰላም ከሆነ ምን አለባት ደውልልኝም እዚህ ቦታ ነኝ ህፃን ልጅ አይደለም ምን ሆናለሁ ብለሽ ባይሆንስ ቢኒ አገሩ ሳውዝ አፍሪካ ነው ስንት ክፉ ነገር የስልኩን ቻርጀር አይተሻል ቢያንስ ምን አለበት እዚህ ቦታ ነኝ ደህና የስልኬን ቻርጀር አይተሽዋል ወይ ዛታች ቦታው ላይ የለም ስታስታጸዳ ኪችን አስቀምጠው ልቡ ሳይደርስ ውስጡን ተሳቆ ከዛሬ ላይ ቆሞ ለነገ ሽርጉድ ክፉን ቀን ጥበቃ ደጉን ቀን ማስመለስ ሲስከተለው መጠበቅ ታክቼ አይደንቀው ቢያየኝ አቅሌን ስቼ አይሞቀው አይበርደው ስብሰለሰል በሱ ለምን ቤቴን ባልኩ ትዳሬን ባከብር እንደሌላ ሰው መውጣትና መግባት ሳያምረኝ አንገቴን ደፍቼ ቤቴን ስለሰራ እስኪ እንደ ጓደኛ ምከሪ ምንድነው አንድ ቀን በቢኒ ላይ ያሳደርኩት በደል አንድ ቀን በቢኒ ላይ የዋልኩት ክፋት ምንድነው ጄሪ እስኪ ንገሪ ግዴለሽ ወይኔ ተሸውጃለሁ ወይ ፍቅር ራሱ ተሸውጅ እንጂ መቼም እድሜ ልኬን በቲቪ ሳየውና በመጽሐፍ ሳነበው የኖርኩት ፍቅር በሙሉ ፌክ ነው አሊያም ከእውነተኛው ዓለም የተለየ ነው ብሎ ማሰብ ለኔ እብደት ነው ጄሪ ትኩስ እብደት እኔ ግን የፈለግሽውን በእኝ እንጂ የሚታየኝ መፍትሄ አንድና አንድ ብቻ ነው that's all okay say it ድሮ የሚታይሽ መፍትሄ ንገሪኝ ጄሪ መፍትሄው ሽማግሌ መሰብሰብ ነው
እውነቴን ነው የምልሽ። To do what? ምንሽልኝ እስኪ ጄሪ to do what? ለምንድን ነው ሽማግሌ የምንሰበስበው? ምን የተደበቀ ገበና አለንና ነው ከዚህ በኋላ? ሁሉ ነገራችን እኮ የወጣ ነው። So, do you expect me እኔ መቲ የአገር ሽማግሌ ሰብስቤ የባላይ ነውር በሰዎች ፊት ቆሜ ይሄን አደረገኝ ቢኒ ብዬ እንድናገር? I'm sorry ጄሪ ታውቂ መስለኝ። መቲ በእግዚአብሔር ይሄን ነገር ይብቃሽ። ጄሪ በፈጠረሽ ሰው ለምን ይሞኛል እንደምን ክፋዩን አካሉን ይገፋል መች በምግብ ብቻ ይኖራል ሰው ጠግቦ ቁሳቁስ አይሞላም ክፍተቱን ፍቅር በሌለበት ወርቅም ቢፈስበት አይደንቅም ሆና ቀሪ ነው ቤት በአንድ እጅ አጨብጭቦ መች ደምቆ ያውቃል ኑሮ እንዴት በፍቅር ይለገማል ግራ ሰርቆ የት ይሰጣል አይቀመስ ተቆንጥሮ እንደ እሸት ተጠርጥሮ አጨብጭቦ መች ደምቆ ያውቃል ኑሮ እንዴት በፍቅር ይለገማል ግራ ሰርቆ አይ መሲ ስቶክ መተሽ ነው? አታይ ወደ ነው የምትሄደው? ደግሞ ደስ የሚል አጋጣሚ በጣም ቸኩያለሁ። የሆነ አዲስ ዕቃ ገብቷል ብለው ነው። I'll see you tonight. ሄሎ መጥዬ፣ እንዴት ነሽ? እንዴት ነህ ጌታዬ? ሰላም ነው? አንተ ኢግኖር አደረከኝ እኮ ምን ሆነ ነው? ምን ዘጋሻለሁ? አንቺ ነሽ እንጂ ዘጋሽ። ሂድ ዝም በል። እኔማ ባንተ እንደማልጨክን ታውቃለህ። አንተ ነህ እንጂ ጨካኝ። ባለፈው ቤም ፈልግልኝ ብለሽኝ ነበር። እሺ አገኘህልኝ? አዎ አግኝቼልሻለሁ። ትልቁን ሱቅ የሸጠልኝ ልጅ ፎር ጉድ ወደ ሀገር ቤት ሊገባ ስለሆነ ባሪፍ ዋጋ ሰጥቶኛል። ዋው ደስ ይላል በጣም። እና እንዴት ነው? እቃው አሪፍ ነው? መኪና በጣም ፋይን ነው። በዛ ላይ አሪፍ ፕራይስ ነው። ሶ ታዲያ ምን ያስፈልጋል? ሬዲ ሲሆን ንገረኝና ገንዘቡን ዲፖዚት አደርግልሃለሁ። አይሻልም? ደስ የሚለው ደግሞ በዚህ አጋጣሚ ላይህ ነው። መጥዬ፣ እኔ እንኳን አታገኘኝ፣ ምክንያቱም በጣም ቢዚ ነኝ። ትልቁ ሱቅ ሰውም የለኝም፣ ሰራተኛም የለኝም። ሹፌር አይጠፋም፣ አትጨነቂ። ብቻ አንቺ ዲሳይድ አድርጊና ንገሪኝ። ኤኒ ታይም ልልክልሽ እችላለሁ። ኦኬ እሺ በቃ ቴክ ኬር ደግሞ። እሺ ቻው። እሺ እኔ ጌታ ባይ። እንዴ መላክ ልትሄዱ እንዳይሆን ብቻ። ምኑን ሄድ ነው ብለሽ ነው ይህንን እያየች? ይኸው ምላ ተገዝታ መጣች። ይሄን ቡና ስታ አልሄድም። እኔማ ለአንድ ፖሊስ ሜክ ፕላን አድርጌ እቺን የቡና ማህበራችሁን ካልበተንኩ እኔ መላክ አይደለም። መላክ አሁን እንደው የሚቀና ጠፍቶ በቡና ይቀናል? ቅናት አላስችላለሁ ብላ ነገረች ይሻላል። ፕሊዝ መላክ ዶንት ጌት ሚ ሮንግ። እኔ ሌላ ነገር አላልኩም። አይ እናንተማ እንደማትደባበቁ መች ጠፋኝ ብለሽ ነው። እስኪ ሂሳቤን ንገሪኝና ልሂድ። ቴንክ ዩ። ቆይ መልስህን እንደ
መልስም አለኝ እንዴ? Thank you. Bye. Bye. Jerry, bye. Mwah. አጅሪት ጨዋ መሳይ። እሺ በእናትሽ ምን አዲስ ነገር አለ? መት ይባላል። ዳግም ይባላል። ይቅርታ ብዙ አቆየሽ? አይ እንደው እንዴት ነው መንገዱ? ትንሽ ግራ ገባህ አይደል? ያ ትንሽ አገሩን ስለማላውቅ። እንሂድና እንግዲህ ታዲያ የመኪና በመረቂያ ትንሽ እንገባበዝና ሆቴልህን አሳየኝ። መንገድ ላይ ትንሽ ነገር ቀምሻለሁ። እንዴ ወንድሜ ልታስገድለኝ ነው እንዴ? በኋላ ጓደኛዬን በራብ ገደልሽው ነው? ስንት የመሰለህ የደወለው? ኔቨር። የሚገርምሽ ስበላ ስጠጣ ነው የመጣሁት። በፍጹም አይሆንም። እውነት አይሆንም። ግድ የለም ግባ ይልቅ አገሩን አታውቀውም ብዬ ነው። ተጫወት እንጂ ዳግም። ምነው ሚኪ ታስፈራለች ብሏል እንዴ? ኧረ እንደው በጣም የሚገርምሽ ተጫዋችነትሽ ነው የሚገርምሽ። እንዴት ነው ግን ሚኪ? በእናትህ ሚኪ የሚገርምሽ በጣም ደህና ነው። ስራውን በጣም ደስ ይላል። የኔ ጌታ እንዴት እንደሚያሳዝን። ሶሪ ሜን የቆየውብህ ምን ነው? ታክሲ መሰልኩሽ ነው። አንተ ደግሞ አንዴ ለልጅቷ እኮ ሳንቲም እስከምሰጣት ድረስ ነው። እኔ እኮ እዚህ ፀሐዩ ሙቀቱ ገደለ አቀለጠ እና አሁን አለህ ማለት ነው። የኔን ነገርማ ተይው። ይኸው አገር ቤት እንኳን ፎቶ ከላኩ ስንት ዘመን። ማዘር ራሷ ፎቶውን ላክልኝ እያለች እየጨቀጨቀች ለሞላ ፎቶ አንዱ ጥግ ሄዳ ትገጨገጨው። ኢማጂን እዚህ ስጋ በሞላበት ሀገር እንደዚህ እስኪኒ ሆኜ ፎቶ ተነስቼ ወይ ስጋ ቤት ሄጄ ስጋ ተደግፌ ካልተነሳው በስተቀር ሙጭ። እሱም ደግሞ የሰፈር ሰው ካየ ምን እንደሚል ታውቂያለሽ? ዲያስፖራ ነው ጆፌ አሞራ ብሎ የሚያለብኝ። ከምሬ ነው። ኧረ በስመ አብ። ጥያቄ ልጠይቅህ። እኔ እናንተ መቼ ነው አብረን መኖር የምንጀምረው? ከማን ለዚህ ፌዝ ነው እንዴ በዚህ ደረቅ ሌሊት የምትጨቀጭቂኝ? እንዴት ነው መንገዱ? ትንሽ ግራ ገባህ? ያ ትንሽ አገሩን ስለማላውቀው። ምን ያህል ጊዜ ሆነ ሳውዝ አፍሪካ ከመጣ? 6 ዓመት። አዎ ብዙ ቆይተሃል። 7 ዓመት ከቢኒ ጋር? እኔ ቢኒያም ተሰድጄ የመጣሁት ሰርቼ ራሴን ልቀይር ከድህነት ላመልጥ እንጂ ለሃኒሙን አይደለም። ገባሽ? ኧረ እንደው በጣም የሚገርምሽ ተጫዋችነትሽ ነው የነገረኝሽ። ፍቅር ድክመቴ፣ ፍቅር ስንፍና መቼም አይሆንም። ልንገርሽ
ሄሎ ጄሪ። ማታ ምን ሆነሽ ነው የፍንጥር ጋብዝሻለሁ መኪናውን ብለሽ የጠፋሽው? ኖ ጄሪ come on I can explain. Any problem? No. ስለ አዲሷ መኪና ለመላክ ሜንሽን ያደረግሽው ነገር አለ እንዴ? never. ኦኬ ለሌላ ሰውስ ማለቴ? ቆይ ከመቼ ወዲህ? ጄሪን እንደሱ ለማለት ፈልጌ አይደለም ጀስት እንደ ሚስጥር ስላወራ ነው ብዬ ነው። ኤኒዌይስ ቴንክ ዩ በቃ አሁንም በሚስጥር ያዡ። መኪናው አክሲደንት ደረሰበት እንዴ? ስንገናኝ አወራልሻለሁ። ቴንክ ዩ እሺ መትዬ እንዴት አደርክ? ታዲያስ እንዴት አደርክ? እግዚአብሔር ይመስገን። ሰላም አደርክ? እግዚአብሔር ይመስገን። እንዴት ነበር አዳር? አሪፍ ነው ተመችቶ። ኦልሞስት ጨርሼ ነበረ ስደውልልህ። ለዛ ነው ቶሎ የደረስኩት። ታዲያ እንዴት ነው ዞር እንበላ ትንሽ? እኔ ግን የዛሬውን ቡኪንግ ካንስል አድርገ ነው ገንዘቡ ይመለስልሽና ለምን አልመለስም ዛሬ? ዳግም አቤት አትረብሽ። ይኸውልሽ አንደኛ ትላንቱኑ መመለስ መስሎኝ ቅያሪ ልብስ እንኳን ሁለተኛ አብረን ሄደን ቅያሪ ልብስ እንገዛለን። ሶስተኛ ዞር ብለህ አገሩን አይተህ ሪላክስ አድርገህ ስትረስን አራክፈህ ትመለሳለህ። ይልቅ ታይም አንፍጭ እንሂድ። እሺ ካልሽ እኔ አልነዳም ዛሬ አንተ ነህ ድራይቭ የምታደርገው። ኦኬ በሀገራችሁ ይሻላል። ያ ሄሎ ፍሬንዴ፣ አንቺ በዛው እንግሊዝ ገባሽ እንዴ? በለው አንተ ሲስተር እንዴት ምስኪን ናት በእናት። እኛ እንዲህ ነን፣ ከዘራችን ነው ሰው መንከባከብ። ምን ታደርገዋለህ? ወረኛ ባህሪዋ እንዴት ደስ እንደሚል በእናት። በምቾት አሰቃየችኝ እኮ። ደግሞ ሄዳለሁ እያልክ ታጨናነቃታለህ አሉ። ለየትኛው ስራ ነው? አርፈ ዘና በል። ይቺ አጋጣሚ አትገኝም። ያ ሪላክስ ማማይን። ኦኬ አትጨናነቅ። ብዙ ነገር የሚያሳስብ አይኖርም። ሄይ ዳጊ እንዴት ነህ? ሰላም ነው አለሁልህ። ፒዛ ልኬልሃለሁ፣ ወተህ ተቀበልሽ። ያ ኦልሞስት ዴር። ኦኬ ባይ። መቲ ወይ ሚኑዬ፣ የሆነ አሪፍ እቃ አግኝቼ ከሰው በፊት ላሳይሽ ብዬ አንከራተትሽ። ምን አምጥተህ ነው? አሪፍ ዋጋ ሰጥሻለሁ፣ ትዘጊዋለሽ። ጤና ይስጥልኝ። የአበሻ ምግብ ቤት አንድ ቴካዌ ጥብስ ይሆንልኝ። መልስ መቲ ማን ነው? እኔ እንጃ። አሁን የገባው ልጅ ማን ነው? ኧረ አንቺን እንጠይቅሽ። አንተ ደግሞ ዝም በል በእናትህ። የኛ ኢንቨስቲጌተር በቃ ጸጉረ ልውጥ አይጠፋሽም አይደል? ምን ይመስላል በእናታችሁ? አሁን እኛ ቻይና እንመስላለን እንዴ? አልሰማችሁትም እንዴ? የአበሻ ምግብ ቤት እንዴ? ይሄ አይደለ እንዴ ኬፕታውኑ ልጥጥ? አዎ ልጥጥ። አይገርምሽም? ኬፕታውን ላይ ምን የመሰለ ቢዝነስ አለው አሉ። እዚህ አዲስ ቢዝነስ ለመክፈት የገበያ ጥናት ሊያካሂድ ነው የመጣው። በእውነት ሰሞኑን ታውን ውስጥ የሚወራው ስለዚህ ልጥጥ አይደል እንዴ?
ኧረ እኔማ አይቼው እመጣለሁ። ዋው መቲ እማማ ትሙት የያዛት መኪና ታናግርሻለች ማይ ፍሬንድ። ዋው ቁልፍ የኔ የበር ቁልፍ የኔ የበር የሱቅ በለው። እሷም የመኪና ቁልፍ አላት። አሁን እችን ብትሞት ይለቀስላታል እና ታዲያ እንክት ነው። መትዬ ወይዬ ነገር አለሜን እኮ ነው ያስረሳሽ። አንተስ የኔ ጌታ የተበተነውን ደስታዬን ከያለበት ስብስብ አድርገህ በእጅ እያስጨበጥከኛል። ባለቤትሽን ባየው ግን ደስ ይለኛል። ለምን ሲባል በልጧለሁ ወይስ ይበልጠኛል የሚለውን ለማወቅ ከሆነ ዶንት ወሪ። አረ በፍጹም በእውነት አንተ ትበልጠዋለህ። እንደውም ባይገርምሽ በጣም ነው የሚያሳዝነው። አረ የዛሬ ጨዋታ እንዴት ከምን አንጻር ማለት በሚሊዮን የሚቆጠር ብር ሎተሪ ደርሶት የሎተሪውን ትኬት በኪሱ ይዞት የሚንከራተት ጎስቋላ ይመስለኛል። ምክንያቱም አንቺን የመሰለሽ ቆንጆ አግኝቶ አያያዝ ባለማወቁ። ልክ ነኝ? ታዲያ ምን ችግር አለው? አያያዝን የሚያውቀው ደግሞ ሲገኝ ለቃም አድርጎ ይዛላ። ግን አንተ ለመጀመሪያ ጊዜ ስታይ ምን ተሰማህ? ምን ተሰማኝ? አንተ ንዝረት። እሺ ለመጀመሪያ ጊዜ አንቺ ስታይ ምን ተሰማሽ? የኔንማ ስንቴ ነው የምነግርህ? በእናትሽ አንዴ ለመጨረሻ ጊዜ ነገር ባለፈው ነገር ያለው እቃውን አልነግርህ። ንገረሽ በቃ። ቆይ ግን አንተ ስንቴ ነው የምነግርህ? ሎንግ ላይፍ እና ፍሬሽ ሚልክ መለየት አትችልም ማለት ነው? ዳመት እንዲህ ያላችሁ እኮ ነው ስራ የምታበላሹት። ኤኒዌይስ I'll see you tomorrow. ደህና መሸሽ። ሃይ። ቀን ስደውልልሽ ስልክሽ ቢዚ ነበር። በሰላም ነው? በደህና ፈልገህ ነው? አይ ስለ ሁሉሽ ልጠይቅሽ ብዬ ነው። እንዴት ነው ውሎ አይባልም እንዴ? መጠየቅ የሚያስፈልግ አይመስለኝም። እንዴት ማለት? ስላየው። ሄሎ ሆልድ ኦን አንዴ። አጅሪት የልብሽን አግኝተሽ ነው አይደለ? ሳምንቱ ሙሉ እንዲህ ቅርቅር ያደረግሽኝ። Thank you. Cool. እና ንገሪኝ እሺ ምን ላይ ደረሳችሁ? እንደውም ነግረሽ ነው ግን ነው መትዬ። ከዚህ በላይ ምን ልንገርሽ ጀሪ? How does he look? He actually look kind of ቆይ ልጠጣ። ንገሪኝ እሺ። He's a kind of gorgeous. ዋው በእናትሽ ደስ ሲል። ማን ነው? ሄሎ ሃይ ዳጊ እንዴት ነህ? አለኝ ሰላም ነህ? እሺ I'm fine. ምሳሽን በላሽ? በልቻለሁ። ታዲያ ምን እያደረግሽ ነው? ሻይ እየጠጣሁ ነው። አንተስ? ድብር ብሎኛል። ከእኔ ተኝቼ አንቺ ኦኬ አልናፈኩም? በእናትሽ ይጠይቃል እንዴ? እጅግ በጣም ኦኬ I'll call you back.
የታመሸሽ ከነጄሪ ጋር እና ያንተ ሱቅ ስንት ሰዓት ነው የሚዘጋው እንዴ ቢኒ? 11 ተኩል። የኔ ሱፐርማርኬት 2 ሰዓት። ታዲያ ጥያቄው ለማናችን የሚገባ ይመስላል? ቆይ አንቺ ሰሞኑን ምን ሆነሻል? ምን ሆንኩ ቢኒ? ምሳ እንኳን በታክሲ ከላክሽ ቀናት ተቆጠሩ። እሱንም አንደርስታንድ ማድረግ አለብህ። አንድ ሰው ለስራ ሲኖረውና አንድ ስራ ሲኖረው እኩል ታይም አይኖረውም። ወይስ ያገዝከኝ መሰለህ? ለራሴ አፕ ኤንድ ዳውን ስላለ እንደሞሉ ነው። ሄሎ ማቲ፣ ሰላም ነሽ? አም ፋይን። ምን ነው በደህና ነው? አይ ሰላም ልበልሽ ብዬ ነው። አይ ደህና ነኝ። ኦኬ ባይ። በስርዓት አታናግረኝም እንዴ? ይሄን ያህል ምንድን ነው? ወይኔ ቢኒያም ሸት እና ከዝኑ ቡና የሚበልጥ አፈላለው ብለሽ አፍሽን ሞልተሽ ስትናገሪ አለማፈርሽ። ሄሎ ዳጊ መጣው በቃሽ። ከሞን ማወይ አንቺ ካሉሽ ገና ጉታ መጫወች። ለማንኛውም ትንሽ ቆያለሁ፣ ተጫወቱ እሺ። መቲ ላካኪድሽ ትንሽ መንገድ መቲ መኪና ማጠቢያ ቤት ድሮፕ አድርገኝ። አትገርምሽም? እኔ ደግሞ እኮ የሚገርመኝ እቺ ልክ እንደማያውቅ ሰው አክት ስታረግ አታናድድም? መቲ መቲ ባካ አንተ ደግሞ መቲ መቲ ማለት ትተህ ሄላ ሄላ ብትል ይሻልሃል ከዚህ በኋላ። አላወክም እንዴ ልጥጡን እንደጠቀለለችው? እሺ ዘታውን ዛሬ ምን ዘገበ? በእናትሽ እሱን ብቻ ንገሪ። ማን ነው እንዴ? ዳጊ ምን ሆነህ ነው? ማን ነው? ማን ነው? መቲ ነኝ። መቲ ከማን ጋር ነሽ? ከማን ጋር ነሽ? ኧረ እኔ ብቻዬን ነኝ። ዳጊ ክፈትልኝ። ምንድነው እሱ? ዳጊ ምንድነው የተፈጠረው? አመመህ እንዴ? በስመ አብ ወልድ። እልማይቼ እኮ ነው። አም ሶሪ። ኦ ማይ ጋሽ ምን ሆነህ ነው ዳጊ? በቅዠት ነው እንዲህ ፊልም የምትለቅብኝ? Hi. መኪናሽ እዚህ አይደል እንዴ? በምን ሄድሽ? ድራይቭ ማድረግ ድክም ስላለኝ ጓደኞቼ ናቸው ድሮፕ ያደረጉኝ። መጣሁ ሻወር ወስጄ። እሺ ቢኒ። ሄሎ መላኩ፣ ቤት ነህ እንዴ? አዎ በሰላም ነው? አይ ሰላም ነው። ጄሪስ አብራህ ነች? አዎ አብረን ያመሸ ነው። ምን ነው ችግር አለ ቢኒ? ያ ኢትስ ፋይን። በቃ ስንገናኝ እናወራለን። ቻው። ቀን ስራ መጥቼ አጣውሽ። የት? ሱፐር ማርኬት፣ ሬስቶራንት። ስቶክ ወጥቼ ይሆናላ። ከሰዓት እኮ ነው። ተሸዋውደን ይሆናል።
መቲ ላዋራሽ ፈልጋለሁ። ሰዓቱን አይተኸዋል ቢኒ? መቲ ሲሪየስ የሆነ ነገር ነው። Too late. መቲ Don't be ridiculous. እሺ የኔ ጎረምሳ ማታ የት ነው ያመሸሽው? 18 ዓመት አልፎኛል። አይመለከትሽም። አቶ ባልሽ ለባሌ ደውሎ ስለላ ሳካሄድ ነበር። እሺ እስኪ ሙች በይ። እኔ የምጠረጥረው የሆነ ሰው አይታችሁ ሹክ ብሎት ይሆን እንዴ? መላክ ራሱ ስልኩን ከዘጋ በኋላ የምታውቂው ነገር አለ እያለ እንትን ሲለኝ ነበር። እና አንቺ ምን አልሽው? እንዴ እኔ የማውቀው ነገር አለ እንዴ? እሱም አታውቂም። አረ ሳረሳው ልንገርሽ የደወልኩበትን። በአሁኑ ፓርቲ አንቺ ጋር ነው ያለው። ወይኔ ጉዴ! የመቼው ያሁኑ? Matti, I'm home. Happy Valentine Day. Thanks. በቃ አንቺ ልብስ መረጭልኝ፣ እኔም ሻወር ልውሰድ። ሶሪ ቢኒ፣ እኔ ፕሮግራም አለኝ ከጓደኞቼ ጋር ቸኩላለሁ። ዛሬ እኮ ቫለንታይን ነው። አይና እና ቫለንታይን ከጓደኞችሽ ጋር? አሃ። ቆይ ከመቼ ወዲህ? ከሁል ጊዜም ወዲህ። ስፔሻሊ ደግሞ ከዛሬ አመት ወዲህ። ከዛሬ አመት? አበባው የታለ? የምን አበባ? ዛሬ ቫለንታይን ዴይ መሆኑን ጠዋት ከእንቅልፍ ቀስቅሻ አልነገርኩም ነበር? ስዋከብ ረሳሁት። ዋሌቴን ልወስድ ነው። በልሺ፣ ለማንኛውም ልብስህን አዘጋጅቼ ይልሃለሁ። ሶሪ፣ በጣም እቸኩላለሁ። እና ስንት ሰዓት ነው የምትመጣው? ሰውየው ስቶር ክፍት አድርጎ እየጠበቀኝ ነው። ቆይ ስንት ሰዓት ነው የምትመለሹ? I'm not quite sure. እራት ኪችን ውስጥ አስቀምጬ ይልሃለሁ። መብላት ትችላለህ። ባይ። ወዴት ወዴት? ሀሳብ ትካዜ ልታቆመ የገባሽልኝ ቀረሳሽው እንዲወት አልተከዝኩም እኮ ዳጊ። መቲዬ ውሸት አያምርብሽም። መቲ አይሰማ። እሺ ሶሪ። እሺ ዛሬ ውሎ እንዴት ነበር? ምንም አይልም። አምሮብሻል ደግሞ ዛሬ። በሰላም ነው? Thank you. ካንተ ባልበልጥ። ተው ማነ የተኛ ሰው አለ ትቀሰቅሳለ። ተው ማነ በህይወቴ ትልቅ ትርጉም የነበረው ምሽት እንዴት ደስ ብሎኝ እንዳሳለፍኩ። መቲ ራይድ ስጭኝ። ሶሪ ቢኒ፣ ስልክ ላይ ዛትስ ዮር ቢዝነስ። ራይድ ስጭኝ።
ቢኒ ምን ሆነሃል? ራይድ ስጪ። ሶሪ I'll call you back. ቻው። ወዴት ነው ራይድ የምሰጥህ? ወደ ሱቅ። ያንተ መኪና ምን ሆኗል እንዴ? እንድንነጋገር እፈልጋለሁ። sorry ቢኒ I can't. ለምን? Because I got no time. መቼ ነው አንቺ ከኔ ጋር ጊዜ ኖሮሽ ለማውራት የምትፈልጊው? ባልሽ አይደለሁም እንዴ? እንደ ባልና ሚስት ቢኒ ሪላክስ። ምን ሆነሃል? ለማውራት ብዙ ታይም አለ። አሁን ደግሞ ወቅቱ ይሰራ ነው። ለሃኒሙን ከሀገራችን እንዳልወጣን የረሳኸው አይመስለኝም። አታያትም እንደ ቲኔጀር ስልክ ይዛ ጓሮ ለጓሮ ስትሽከረከር? ቆይ አንተ ግን ባይኔ ያየው ነገር አለ ወይስ የሷሉ ባልታ ሰምተን? ከበቂ በላይ ማስረጃ አለኝ ስለ አትገርምሽም እንዴ? ባይመቻቹ ነው እንዴ ወሩን በሙሉ ስራውን ጥሎ እዚህ ድዱን ምን ያሰጠዋል? ሽማግሌው ሰብስባ ታናግራትም እንዴ? ምን ብዬ ነው ማናገራት? እግዚአብሔርን ጭራ እንዳስበቀላት ጭራ አስበቀለችው። አንጨረጨረችው እኮ። አራሜሉ ቀስ እያልሽ ተጫ። አንቺ እኮ ችግር አለብሽ። ሁለት ጠጥተሽ ሶስተኛው ላይ ጠብጠብ ይልሻል። ወይ እሱን እኮ ታከምኩት እንዴ። ምን ተባል? አረ እዚህ ፍልስፍና ስማልኝ። መፍትሄው ያንተ ነው ተባል። 3 ስጠጣ ምሰክራ ውስጥ የተፈጥሮ 4 ቢራ ስላለ ሲደመር 7 እየሆነብህ ነው አሉ። መቲና ታውቃት? እሷ በጣም ለክብሯ የምትጠነቀቅ ሴት ናት። ምናልባት ይሄ ነገር በሽማግሌዎች አፍ ሲገባ በጣም የበለጠ ሊያስቆጣት ይችላል። ያችማ የድሮዋ መቲ ናት። እንደዚህ ግን በየቦታው ከጎረምሳ ጋር እየተሽከረከሩ ክብር መጠበቅ ግን አይታይም። አሁ ሂሃሄሆ ለሎሌላሌሎ አሁ ያትስቲ እንዴት እንደፈነዳች ሆ አትገርም? በጣም እኮ አትገርም። እኔ ግን እውነት ባረገውና ከዚህ ከዱካ ካምባሏ እግዚአብሔር በገላገላት። ድፍን ታውን የሚያወራው ስለመቲ መፈንዳት ነው እያልኩሽ። መቲ ምን እያደረግሽ እንደሆነ ይገባሻል? What have I done? I'm just dancing. ኧረ በእግዚአብሔር ስነ ስርዓት ይዘሽ አርፈሽ ቁጭ በይ። ለሚያይሽም ሰው ደስ አይል። እንጂ ደግሞ እንደው ልማድሽ ነው ማካበድ። ወይኔ ኧረ ተጋደሉ። ከኔ ጋር ትፈልገኛለህ እንዴ? ዜኑ ዝም ብለህ ነው የምትጋብዙት። ልቀቁት እስቲ። ልቀቀኝ። ልቀቀው። እኔ እንደ ጅራፍ ነው ማጮሽ። ዝም ብሎ እኮ ነው። ነገ አትደግመውም። እሺ እንገናኛለን። ተፈጠፍጣል። Good evening, Mr. Beanie. ምነው አጠፋው እንዴ? Okay. Good morning, good morning, good morning to you. I don't know how are you doing? And sigara? ይሄ ሲጋራ ነው? ይሄ ሲጋራ ነው ወይ? መልስልኝ። ሲጋራ አይደለም። እሺ
በዚህ ላይ እንደባል አክብሬ ያየሁትን የሰማሁትን ነገር ተነጋግረን እንፍታው ስላት ጭራሽ እሷ ታላግጥብኛለች። ረጋ በል እንጂ ቢኒ፣ ሽምግልና አይደል እንዴ ጠራ? ምን ላርግ መላኩ? ተበድዬ ነው ተቃጥዬ። እንደውም የከፋ ነገር አለማድረሴ እኔ ሆኜ። ከምዳውን ቢኒ አልተበደልክም እኮ ማለታችን አይደለም። በእርግጥም በደል ደርሶብሃል። እንዴ የተሰበሰብነው ከአንድ ወገን ሰምተን ለመፍረድ ነው? እድሉን ለምን ለሷ ሳንሰጣት? የምን እድል ነው የሚሰጣት? ነውሯን በገዛ አፏ እንድትዘገዝግ። እንግዲህ እኔ አሁን ቢኒ ከተናገረው አንዱ ውሸት ነው ብዬ በእናንተ ፊት ማለት ይከብደኛል። So that's true። በቃ አንድ ሰው እኮ ጥፋቱን ካመነ ለበሽታው ለችግሩ መፍትሄ ተገኘ ማለት ነው። ነገር ማራዘምም አያስፈልግም። መቲ አንቺ ደግሞ እኮ ባልሽን በደለሽዋል። በባልሽ ላይ እኮ ነው የማገጥሽው። እንዴ አብርሃም የተሰበሰብነው እኮ ለዚህ አይደለም። አንዴ ሶሪ መጣሁ። ታዲያቺ ሰይጣነኛ ነች ትላላችሁ? ተወይ መላኩ ቢኒ ረጋ በል። ይቅርታ ማለት ይህንን ማድረጌን ከንቀታችሁ ቁጠሩብኝ። ሶሪ ቢኒ መጣሁ። እኔ የመጣሁት ከኬፕታውን መቲ መኪና እንዳደርስላት ወንድሟ ልኮኝ ነው የመጣሁት። ይሄ ውሻ ለካ እሱ ነው አብልቼ አጠጥቼ እኔኑ ጉድ ያደረገኝ። አመጣጤ ለአንድ ቀን ቢሆንም በመቲ መልካምነት ነገሮች መልካቸውን እንዲቀይሩ ሆነ። በእግዚአብሔር እሺ በለኝ ዳግም፣ እንደ እህትህ አይተህ እርዳኝ። በእናትህ ዳግም፣ በእግዚአብሔር ዳግም፣ ይህንን አጋጣሚ እድሜ ልኬን ስፈልገው የኖርኩት አጋጣሚ ነው። በእናትህ እሺ በለኝ ዳግም። በቃ ባሌ እኔ ስፈልገው፣ እኔ ስጠጋው፣ እኔ እንደ ጥላ ስከተለው እሱ የሚያስበው ፈላጊ እንደሌለኝና እንደ ወዳቂ አድርጎ ነው። በቃ ልቡን መግዛት ስለምፈልግ ነው። ባሌን ወደ ቤቱ መመለስ ስለምፈልግ ነው። ዳግም በእግዚአብሔር እኔ ወደ ኬፕ ታውን ስትመለስ እንደ አዲስ የምትቋቋምበትን ገንዘብ ሰጣለሁ። ይሄው ነው ታሪኩ። ዓለሙን ዛሬ ተስፋችን በርቱ፣ አዲስ ቀን ተወለደ ክፉ ቀን ሞቱ። እልል በሉ ለኔ እስኪ ዛሬ ተሰራልኝ ቤቴ ትዳሬ፣ ተሞሸርኩኝ ወጣው ከጓዳ እልል ይበል ዘመድ ከባዳ። እልል በሉ ለኔ እስኪ ዛሬ ተሰራልኝ ቤቴ ትዳሬ፣ ተሞሸርኩኝ ወጣው ከጓዳ እልል ይበል ዘመድ ከባዳ። እንዲህ ነው እንጂ ጸሎት ሰምሮ አምላክ ሲረዳ ልፋት ቆጥሮ አበባው ረግፎ ሲሆን ፍሬ በወርቅ ቀለም ይጻፍ ዛሬ እልልልል። እንዲህ ነው እንጂ ጸሎት ሰምሮ አምላክ ሲረዳ ልፋት ቆጥሮ አበባው ረግፎ ሲሆን ፍሬ በወርቅ ቀለም ይጻፍ ዛሬ እልልልል። ተሞሸርኩኝ ወጣው ከጓዳ እልል ይበል ዘመድ ከባዳ። እንዲህ ነው እንጂ ጸሎት ሰምሮ አምላክ ሲረዳ ልፋት ቆጥሮ አበባው ረግፎ ሲሆን ፍሬ በወርቅ ቀለም ይጻፍ ዛሬ እልልልል። እንዲህ ነው እንጂ ጸሎት ሰምሮ አምላክ ሲረዳ ልፋት ቆጥሮ አበባው ረግፎ ሲሆን ፍሬ በወርቅ ቀለም ይጻፍ ዛሬ እልልልል። እንዲህ ነው እንጂ ጸሎት ሰምሮ አምላክ ሲረዳ ልፋት ቆጥሮ አበባው ረግፎ ሲሆን ፍሬ በወርቅ ቀለም ይጻፍ ዛሬ እልልልል። እልል በሉ ለኔ እስኪ ዛሬ ተሰራልኝ ቤቴ ትዳሬ፣ ተሞሸርኩኝ ወጣው ከጓዳ እልል ይበል ዘመድ ከባዳ።
ተሞሸርኩኝ ወጣው ከጓዳ እልል ይበል ዘመድ ከባዳ እንዲነው እንጂ ሰሎሰሎ አምላክ ሲረዳ ልፋት ቆጥሮ አበባው ረግፎ ሲሆን ፍሬ በወርቅ ቀለም ይጻፍ ዛሬ እልልልል እንዲነው እንጂ ሰሎሰሎ አምላክ ሲረዳ ልፋት ቆጥሮ አበባው ረግፎ ሲሆን ፍሬ በወርቅ ቀለም ይጻፍ ዛሬ